ብልጽግናን ለማሸነፍ አጭር ጊዜ ብቻ ይበቃናል ብለዋል ፕሮፌሰር መረራ ጉዲና። የ2018 ምርጫ አንድ ዓመት ቀርቶታል። የፓርቲ አመራሮች ከወዲሁ የሰጡት ያለውን መግለጫ እንመለከታለን። የጤና ባለሙያዎች የጀመሩትን አድማ ተከትሎ የጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሙሉ በሙሉ ስራ ማቆሙ ሰምቷል። ሌላኛው ትኩረታችን ነው። ህወሓት ሲሰረዝ የነጌታቸው ረዳ ፓርቲ ሊመሰረት ነው ተብሏል። እነጌታቸው የሚመራው የህወሓት ቡድን የሚያቋቁመው አዲስ ፓርቲ በቀጣይ ሳምንት ይፋ እንደሚደረግ ታውቋል። በስፋት እንመለስበታል። እንዲሁም በሱዳን የኃይል ማመንጫ ጣቢያዎች ላይ ተፈጽሟል በተባለ ድሮን ጥቃት ካርቱም በጨለማ ተውጣድራለች። ዝርዝር መረጃውን እንመለከተዋለን። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የሰዓቱ ዜናዎቻችን አዳዲስ እና አነጋጋሪ ክስተቶች ተካተውበት ነው ጀምሯል። በመግቢያችን ላይ ያስተዋወቅናችሁ አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ ህወሓት ሲሰረዝ የነጌታቸው ረዳ ፓርቲ ሊመሰረት ነው ተብሏል። በነጌታቸው ረዳ የሚመራው የህወሓት ቡድን የሚያቋቁመው አዲስ ፓርቲ በቀጣይ ሳምንት ይፋ እንደሚደረግ ታውቋል። በነጌታቸው ረዳ የሚመራው የህወሓት ቡድን የሚያቋቁመው አዲሱን ፓርቲ ለማቋቋም ካለፉት 2 ሳምንታት ጀምሮ እንቅስቃሴዎች የተደረጉ ሲሆን በቀጣይ ሳምንት ጊዜያዊ እውቅና እንደሚሰጠው ተገልጿል። ፓርቲውን ለማቋቋም ህገ ደንብ እንዲሁም ፕሮግራም ተቀርጾ ያለቀለት መሆኑን የገለጹት ጣዕመ አርአዶም ናቸው። አቶ ጣዕመ ከዚህ በፊት የህወሓት አባል ሆነው ያገለገሉ ሲሆን በአቶ ጌታቸው ረዳ የሚመራው ህወሓት ቡድን አባል መሆናቸውንና አዲስ ለሚቋቋመው ፓርቲ ጭምር አባል መሆናቸውን ተናግረዋል። ፓርቲውን ለማቋቋም አስፈላጊው መስፈርት ማርቶ ለምርጫ ቦርድ እንደገባ የሚናገሩት ጣዕመ በአጭር ጊዜ ውስጥ ፓርቲው ጋር ፍቃድ እንደሚያገኝ መናገራቸውን አሃዱ ሬዲዮ ዘግቧል። በተጨማሪም ፓርቲው ጊዜያዊ እውቅና እንደጠየቀ የገለጹ ሲሆን ይህም አዲስ የሚቋቋመው ፓርቲ በ3 ወራት ውስጥ ጠቅላላ ጉባኤ አድርጎ ሙሉ እውቅና እንዲያገኝ ያስችሏል ብለዋል። ከፓርቲው አዲስ ስያሜ ጋር በተገናኘ እየተገለጸ ያለው የትግራይ ሊበራል ዲሞክራሲያዊ ፓርቲ የሚለው ስያሜ ትክክል ነው የሚል ጥያቄም ለአቶ ጣዕመ ቀርቦ ነበር። ጣዕመ በሰጡት ምላሽም ፓርቲው ሊበራል ዲሞክራሲ መሆኑን በመግለጽ ነገር ግን ከስያሜው ጋር በተገናኘ የሚነሳው ሐሳብ ትክክል አለመሆኑና ውሳኔ ላይ አለመድረሳቸውን ተናግረዋል። ከስያሜው ጋር በተያያዘ በርካታ ሐሳቦች ሲነሱ መቆየታቸውን የገለጹ ሲሆን ፓርቲው ሊበራል ዲሞክራሲ ነው አጠቃላይ ሊበራል ፓርቲ ቢሆንም የትግራይ ማህበራዊ ሴትን የተከተለ ለማድረግ ሰርቷል ብለዋል። ህወሓት ለሁለት ተከፍሎ በርካታ ውዝግብ ከተፈጠረበት ወዲህ በተለይም በአቶ ጌታቸው ረዳ የሚመራው የህወሓት ቡድን አዲስ ፓርቲ ሊያቋቁም መሆኑ ሲገለጽ ቆይቷል። መሆኑም የፕሪቶሪያው ስምምነት የፈረሙት የድርጅቱ አባልና ከፍተኛ አመራር ከህወሓት ወጥተው አዲስ ፓርቲ የሚያቋቁሙ ከሆነ ይህ ስምምነት ባለቤትነቱ የማን ይሆን የሚለው ሌላኛው ጥያቄ ነው። አባሉ ይህንን ሲመልሱም የስምምነቱ ዋና ባለቤት ጊዜያዊ አስተዳደር ነው ብለዋል። አዲስ የሚቋቋመው የፖለቲካ ፓርቲ የህወሓት መሰረዝን ተከትሎ በክልሉ ተጽዕኖ ፈጣሪ ፓርቲ ይሆናል ተብሎ የሚጠበቅ ሲሆን የፓርቲ ለቀጣይ ምርጫም ክልሉን ወክሎ ይወዳደራል ተብሎ ይጠበቃል። አቶ ጌታቸው ረዳና ጊዜያዊ አስተዳደሩ የተሰናበቱት የቀድሞ ከፍተኛ አመራሮች የትግራይ ሊበራል ዲሞክራቲክ ፓርቲ የሚል አዲስ ድርጅት እያቋቋሙ መሆናቸው ከሳምንታት በፊት መዘገቡ ይታወሳል። የጎንደር ዩኒቨርሲቲ ሆስፒታል ስራ ማቆሙ ተሰማ። የጤና ባለሙያዎች የጀመሩትን አድማ ተከትሎ የጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሙሉ በሙሉ ስራ ማቆሙ ተሰምቷል። በዩኒቨርሲቲው ሌሊት ላይ በርካታ ሐኪሞች ዶርማቸው የተሰበረ የተወሰዱ ሲሆን በአጠቃላይ በዚህ ሆስፒታል የታሰሩት ቁጥራቸው 21 መድረሱ ተገልጿል። ይህንን ተከትሎ ዛሬ በሆስፒታሉ ድንገተኛ አገልግሎትን ጨምሮ ሙሉ በሙሉ ስራ መቆሙን የተሰራጩ መረጃዎች አስረድተዋል። ይህ በእንዲህ እንዳለ እስካሁን ባለው መረጃ በዚህ የጤና ባለሙያዎች ተቃውሞ 79 የጤና ባለሙያዎች መታሰራቸውን የኢትዮጵያ ጤና ባለሙያዎች ንቅናቄ አስታውቋል። ብልጽግናን ለማሸነፍ አጭር ጊዜ ብቻ ይበቃናል ፕሮፌሰር መረራ ጉዲና። ይህ ሳምንት ሁለት ነገሮች የተገጣጠሙበት አጋጣሚ ሆኗል። 1997 ምርጫ 20ኛ ዓመት የሞላበትና ቀጣዩ 2018 ምርጫ ደግሞ ሊካሄድ 1 ዓመት ብቻ የቀረበት ሳምንት ነው። የኦፌኮ ሊቀመንበር መረራ ጉዲና በጉዳዩ ዙሪያ በሰጡት ቃለ ምልልስ ተከታዮቹን ሐሳቦች አጋርተዋል። በኢትዮጵያ ውስጥ ከንጉሱ ጊዜ ጀምሮ ምርጫ ይካሄድ እንደነበር አስታውሰው በኢትዮጵያ ታሪክ ከቅርጫ ያለፈ ምርጫ የሚመስል ምርጫ የተካሄደው በ97 ነው ይላሉ። ፕሮፌሰር መረራ ኢትዮጵያ ወደ ዲሞክራሲያዊ ሽግግር ለማድረግ ተችልባቸው ከነበሩ የታሪክ ጥፋቶች መካከል አንዱ የነበረው ምርጫ 97 መሆኑን ገልጸው ያም ልክ እንደ ሌሎቹ ጊዜያቶች ሁሉ እንዳመለጣት በቁጭት ይናገራሉ። በመሃል የተደረጉት ምርጫዎችም ለይስሙላ ነበሩ በማለት አስታውሰዋል። በ1997 የተደረገው ሶስተኛው ሀገራዊ ምርጫ በኢትዮጵያ ሕዝቦች ዘንድ የተለየ መለወጥ ተስፋ፣ የዲሞክራሲ ተስፋ፣ የተሻለ ነገር የማግኘት ተስፋ የፈጠረ ነበር ይላሉ። ያለፉት 50 ዓመታት ኢትዮጵያ ወደ ዲሞክራሲያዊ
ሽግግር ማድረግ ትችል ከነበረችባቸውና ካመለጧት የታሪክ ጥፋቶች መካከል አንዱም ምርጫ 97 ነው። የምርጫ 97 ለምን ተጨናገፈ? የሚጠበቀውን ውጤት ለምን ሳያመጣ ቀረ? ለሚለው ጥያቄ ፕሮፌሰር መረራ ሲመልሱ የኢህአዴግ የስልጣን ስስት የፈጠረው መሆኑን ይጠቅሳሉ። የምርጫ 97 እጅግ ፍትሃዊና የብዙሃን ተሳትፎ የታየበት ነበር የሚሉት ፕሮፌሰሩ በመጨናገፉ የተነሳ አሁን ለገባንበት ሀገራዊ ቀውስ አስተዋጽኦ ማድረጉ ጭምር መታየት አለበት ባይ ናቸው። ፕሮፌሰር መረራ በገጠር ለምርጫ ቅስቀሳ በሚንቀሳቀሱበት ወቅት ያዩዋቸውን ነገሮች ሲያስታውሱ አርሶ አደሮች ራሳቸው ሬዲዮ ይዘው ነበር ማሳቸውን የሚያርሱት። ቅጥ ያጣ የፖለቲካ ስልጣን ስስት ምርጫ 97 ፈጥሮት የነበረውን ተስፋ ሁሉ አጨነገፈው ሲሉ ይቆጫሉ። ፕሮፌሰር መረራ በኢትዮጵያ ታሪክ የመላ ሀገሪቱ ህዝቦች የነቃ ተሳትፎ የተደረገበት ምርጫ ከምርጫ 97 ፊትም ሆነ በኋላ ተደርጎ አያውቅም ብለዋል። በወቅቱ የምርጫ 97ን በበላይነት የመሩት የህወሓት መሪዎች ናቸው የሚሉት ፕሮፌሰሩም ዛሬ በትግራይ ህዝብ ላይ በደረሰው እልቂትና ሰቆቃ እነርሱም ከኛ ያላነሰ ማዘንም መጸጸትም አለባቸው የሚል እምነት አለ ሲሉ ይናገራሉ። ፕሮፌሰር መረራ የምርጫ 97 መጨናገፍ ዛሬ ለገባንበት ሀገራዊ ቀውስ ቀጥተኛ ሚና አለው፣ ይህ ምንም ጥያቄ የለውም ካሉ በኋላ የፖለቲካ ምህዳሩ እየሰፋ በሄደና የተሳካ ሽግግር ውስጥ ብንገባ ኑሮ አሁን የገባንበት አጠቃላይ ቀውስ ውስጥ የምንገባበት ምክንያት አይኖርም ብለዋል። ለዲሞክራሲ ሽግግር የነበረው ተስፋ መጨናገፉ አሁን አገሪቱ ለገባችበት ቀውስ አስተዋጽኦ አድርጓል የሚሉት ፕሮፌሰሩ ያ በመሆኑ እኔን በጣም ያሳዝነኛል። ምናልባት ከተቃዋሚዎች በላይ የኢህአዴግ መሪዎችን የሚያሳዝን ይመስለኛል። ውጤቱ ውሎ አድሮ ሁሉም ውድ ዋጋ የከፈለበት ነው። ምርጫ 97 መጨናገፍ የከሰረው ሁሉም ነው። ውሎ አድሮ ደግሞ ከማንም በላይ ኢህአዴግ እኛ ከከፈልነው ኢትዮጵያ ህዝብ ከከፈለው በላይ ዋጋ ከፍሎበታል ብለዋል። ኢትዮጵያ ብሔራዊ ምርጫ ለማከናወን የአንድ ዓመት ዕድሜ ብቻ ቀርቷታል ተብሎ የሚታሰብበት በአሁኑ ወቅት ኦፌኮ ከወዲሁ ስለሚያደርገው ዝግጅት ምንነት የሚጠየቁት ፕሮፌሰር መረራ ከምርጫ 97 ሌላ እንኳን ምርጫም ቅርጫም አልሆኑም በማለት በኢትዮጵያ የሚካሄዱ ምርጫዎች ሰላምና መረጋጋት፣ ዲሞክራሲና መልካም አስተዳደር እንዲሁም የተረጋጋ ብልጽግና ማምጣት እንዳለባቸው ሞግተዋል። ባለፈው 2013 በኦሮሚያ ክልል ውስጥ ገዢው ፓርቲን በብቸኝነት በመወዳደር የከሰሱት መረራ ቀጣዩ የ2018 ምርጫም ቢሆን ከመካሄዱ በፊት ዜጎች በነጻነት መምረጥ የሚያስችላቸው የፖለቲካ ስምምነት መደረግ እንደሚኖርበት ገልጸዋል። ምርጫው ላይ ለመሳተፍ የአጭር ጊዜ ዝግጅት ብቻ በቂያቸው መሆኑን በመጠቆም የፖለቲካ ውይይቶች ከዚያ አስቀድሞ እንደሚያስፈልጉም መልከታቸውን አጋርተዋል። ዜናችን እንደቀጠለ ነው። ወደ ሌላኛው ጉዳያችን አብራችሁ የህዳሴ ግድብን የተመለከተ የሰነድ ማስረጃ ያለው ማንኛውም ግለሰብ ወደ ፕሮጀክቱ ማስተባበሪያ ጽሕፈት ቤት እንዲያቀርብ ተጠየቀ። የህዳሴ ግድብን የተመለከተ የምስል፣ የጽሑፍ፣ የቪዲዮና መሰል ሰነዶች ያለው ማንኛውም ግለሰብ ወደ ግድቡ ማስተባበሪያ ጽሕፈት ቤት የፐብሊክ ዲፕሎማሲ የህዝብ ግንኙነት ኮሚኒኬሽን ቢሮ እንዲያቀርብ ተጠይቀዋል። በፕሮጀክቱ የማስተባበሪያ ጽሕፈት ቤት የፐብሊክ ዲፕሎማሲ የህዝብ ግንኙነት ኃላፊ ሰለሞን ዳንኤል ለአሃዱ እንደተናገሩት የሰነድ ማስረጃዎች የተፈለጉት የግድቡን ሂደትና ታሪካዊ እውነቶችን የሚያሳዩ ማስረጃዎች ለእይታ ለሚቀርቡበት ሙዚየም እንዲያገለግሉ ነው። እንደ ግብጽ ያሉ ሀገራት በህዳሴው ግድብ ላይ የሚያሰራጩትን የሐሰት መረጃ ለመከላከል እንዲህ አይነት ማስረጃ ላይ የተመሰረቱ ዶክመንቶችን መሰብሰብ አስፈላጊ መሆኑንም ስራ አስፈጻሚው ገልጿል። ህዳሴው ግድብ በጥላት ፕሮፓጋንዳ የማይቀለበስበት ደረጃ ላይ ደርሷል ያሉት ኃላፊው የግድቡ ሙሌት ከ98% በላይ መድረሱንም ተናግረዋል። ወደ ውጭ ጉዳዮች አለፈን። በካታር የሚገኙ የአሜሪካ ጦር ለአሜሪካ ወታደሮች እጅግ አስፈላጊ ነው ተባለ። ትራምፕ በካታር የሚገኙ የአሜሪካ የጦር ሰፈር በአሜሪካና በካታር መካከል ያለው ስትራቴጂክ ግንኙነት ቁልፍ አካል ነው ብለውታል። ከአንድ ዓመት በፊት ሁለቱ ሀገራት የመሰረቱት ስምምነት ለቀጣዮቹ 10 ዓመታት ለማራዘም ወስነዋል። $38 ቢሊዮን ኢንቨስት ለማድረግ የማሰብ ስምምነትን ተፈራርመዋል። ከወታደራዊ እይታ አንጻር መካከለኛው ምስራቅ ለሚንቀሳቀሱ የአሜሪካ ወታደሮች መሰረቱ እጅግ በጣም አስፈላጊ ነው። የስለላ መረጃን በመሰብሰብ ረገድ ከፍተኛ ጠቀሜታ አለው። በሌላ በኩል የካታር አየር መንገድ 210 ያህል 787 ድሪም ላይነር እና 777X አውሮፕላኖችን በ$96 ቢሊዮን ለመግዛት ከቦይንግ ጋር ያደረገውን ስምምነት ትራምፕ በዶሃ በመገኘት ታሪካዊ ሲሉ አሞካሽተውታል። የዩናይትድ ስቴትስ የኤነርጂ ጸሐፊ ክሪስ ራይት ከፕሬዝዳንቱ ጋር መካከለኛው ምስራቅ ጉብኝታቸው ላይ ካሉት የትራምፕ ካቢኔ አባላት መካከል አንዱ ናቸው። ሐሙስ ዕለት በኤክስ ላይ በለጠፉት ጽሑፍ ራይት በሳውዲ አረቢያ የትራምፕ ንግግር ዋና ጭብጥ በድጋሚ አንስተዋል። በክልሉ ውስጥ ያሉ አዲስ ትውልድ መሪዎች ሰላማዊና የበለጸገ ወደፊት ሁኔታ ለመፍጠር የቆዩ ግጭቶችና መከፋፈልን መሻገር ያስፈልጋል ብለዋል። ፕሬዝዳንት ትራምፕ ፍጹም ትክክል ናቸው። የመካከለኛው ምስራቅ ወደፊት ጣፋንታም ንግድ እንጂ ትርምስ አይደለም ሲሉ ራይት ጽፈዋል። በሱዳን የኃይል ማመንጫ ጣቢያዎች ላይ በተፈጸመ የድሮን ጥቃት ካርቱም በጨለማ ተወጣድራለች። ኦምዱርማን ከተማ ትናንት ምሽት በደረሰ ድሮን ጥቃት 3 የኃይል ማመንጫ ጣቢያዎች መመታታቸውን ተከትሎ በዋና ከተማዋ ካርቱም የኤሌክትሪክ ኃይል መቋረጥ ማጋጠሙን የአገሪቱ ኤሌክትሪክ ኩባንያና የአካባቢው ባለስልጣናት
ባለስልጣናት አስታውቀዋል። ከካርቱም በናይል ወንዝ ተሻግሮ የሚገኘው የኦምዱርማን የኃይል መሰረተ ልማት አውሮፕላኖች በተደጋጋሚ ኢላማ ሲያደርጉት የቆዩ ሲሆን ለትናንት ምሽቱ ጥቃትም የሱዳን መንግስት የፈጥኖ ድራሽ ድጋፍ ሰጪ ኃይሎችን ተጠያቂ አድርጓል። የመንግስት ንብረት የሆነው የሱዳን ኤሌክትሪክ ማከፋፈያ ኩባንያ ባወጣው አጭር መግለጫ እንዳስታወቀው የአልማርካት ትራንስፎርመር ጣቢያ፣ የወታደራዊ ኮሌጅ ማከፋፈያ ጣቢያና የአልማሃሪያ ማከፋፈያ ጣቢያ በሰው አልባ አውሮፕላኖች ጥቃት ተፈጽሞባቸዋል ብለዋል። ኩባንያው አክሎም የጥቃት በካርቱም ግዛት የመብራት መቆራረጥ የዜጎችን ስቃይ እንዲጨምር አድርጓል ሲል ገልጿል። ኤሌክትሪክ ኃይል ኩባንያው የሲቪል መከላከያ ኃይሎች ታጠቁትን ህንጻዎች ቃጠሎ ለማጥፋት እየሰራ መሆኑን ገልጾ የጥገና እቅድ ለማውጣት የቴክኒክ ግምገማ እንደሚደረግ ተናግሯል። የካርቱም ግዛት መንግስት በኩሉ ጥቃቱን የፈጸመው አርኤስኤፍ ነው ሲል ከሷል። የኃይል መሰረተ ልማት ስልታዊ ጥቃት ተፈጽሞበታል። የአርኤስኤፍ ስትራቴጂ የዜጎችን ህይወት በቀጥታ የሚነካ ወሳኝ መሰረተ ልማቶችን ማጥፋት ነው ብለዋል። መሰል ጥቃቶች በግጭቱ ሳቢያ በአስቸጋሪ ሰብአዊ ሁኔታዎች ውስጥ የሚኖሩ ዜጎችን ስቃይ ያበዛል ሲልም አክሏል። በኤሌክትሪክ ኃይል ማከፋፈያ ጣቢያዎች ላይ የሚደርሰው ጉዳት ሆስፒታሎችንና የውሃ ማሰራጫዎችን ከስራ እንደሚያስተጓጉልና ነዋሪዎቹ ጥልቀት ከሌላቸው ጉድጓዶች ወይም በቀጥታ ከአባይ ወንዝ የተበከለ ውሃ እንዲጠቀሙ እንደሚያስገድድ የእርዳታ ኤጀንሲዎች ገልጸዋል። ይህም ኮሌራን ጨምሮ ለበሽታዎች መስፋፋት አስተዋጽኦ አለው ሲሉ ተደምጧል። ከዚህ ባሻገር 2 ዓመታት የዘለቀው ግጭቱ በ13 ግዛቶች የውሃና ኤነርጂ መሰረተ ልማት አውድሟል ሲል የተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት ገለጻ ከሆነም 70% የውሃ ተቋማት አጠቃላይ ወይም ከፊል ጉዳት ደርሶባቸዋል። ይህም ወደ 9 ሚሊዮን የሚጠጉ ሴቶችና ህጻናት የንጹህ መጠጥ ውሃ ተጠቃሚ እንዳይሆኑ አድርጓል ብሏል። የሰዓቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።